ሰላም ጤና ይስጥልን አድማጭ ተመልካቾቻችን ግንቦት 28 2018 ዓ.ም ላይ እንገኛለን። የ24 ሰዓት አጫጭር መረጃዎችን ይዤ መጥቻለሁ። መረጃና ዘገባዎችን እየተከታተላችሁ አብራችሁ እንድትቆዩ በአክብሮት ጋብዛለሁ። በአርሲ ቀጠና አዳዲስ መረጃዎች አሉ። ዛሬም ከተሞች እየተቃጠሉ መሆኑንና ትንንሽ መንደሮች እየወደሙ መሆኑን የሰዎች ሕይወትም እያለፈ መሆኑንና ከምርጫው በኋላ ጉዳዩ ተባብሶ መቀጠሉን የሚያሳዩ መረጃዎች ናቸው ከአርሲ አካባቢ እየወጡ ያሉት። ከዚህ ጥቃት ጀርባ ማን ነው ያለው? ይህንን የሚያቀነባብረው ማን ነው የሚለውንም ታሪካዊ ዳራዎችን ጨምሮ አዳዲስ መረጃዎች አሉ። ከአርሲ እስከ ሸበሌ ታችኛው ሸበሌ አልሸባብ ድረስ የሚወስዱ መረጃዎችን ጨምሮ የተለያዩ የቀጠናውን ሁኔታዎች የተመለከቱ ዝርዝር መረጃዎች ተሰናድተዋል። ትከታተላላችሁ። እንዲሁም ደግሞ በአማራ ክልል በተለያዩ አካባቢዎች የተደረጉ ያሉ ውጊያዎችንና ተዛማጅ መረጃዎችን በተመለከተ አዳዲስ መረጃዎችን አደርሳችኋለሁ። አብራችሁን ከቆያችሁ እንዲሁም ደግሞ በአማራ ክልልና በትግራይ አዋሳኝ በሆኑት አካባቢዎች እንደዚሁ አዳዲስ እንቅስቃሴዎች አሉ። ከዚህ ጋር በተያያዘ በዋግኽምራ ዞን 2 ወረዳዎች በህወሓት ታጣቂዎችና በሌሎች ተባባሪዎች በቁጥጥር ስር ውለዋል። ይህንን ጨምሮ በዚህ ቀጠና ያለው አጠቃላይ ሁኔታ ምን ይመስላል የሚለውንም በዝርዝር አደርሳችኋለሁ። እነዚህና ሌሎች የ24 ሰዓት ዝርዝር መረጃዎችን እየተከታተላችሁ አብራችሁ እንድትቆዩ በአክብሮት ስጋብዝ፣ ሀሳብ አስተያየት ቢኖራችሁ ጥቆማ@gmail.com ልታደርሱ ትችላላችሁ። ብዙዎቻችሁ የጥቆማ ሀሳቦችን አድርሳችሁኛል፣ አመሰግናለሁ። ወደፊትም ቀጥሎ። በርካቶቻችሁ የአርሲውን ጭፍጨፋ በተመለከተ ከቤተ መንግስት ጀምሮ የተቀናጀና የታቀደ ጥቃት ነው ያለው የሚለውንና እንዲሁም ደግሞ ህዝቡን በእርስ በርስ በሃይማኖት በብሔር እያጋጩ በቀውስ ውስጥ መሪ ሆኖ ለመቀጠል የሚደረግ የብልጽግና እንቅስቃሴ ነው የሚለውን ጨምሮ የተለያዩ መልእክቶችን አድርሳችሁኛል። ተጨባጭ መረጃዎችን ስለመስማታችሁም ከባለስልጣናቶች ጭምር አንዳንዶቹ የጸጥታ ባለስልጣናት ጉዳዩ ፖለቲካዊ ውሳኔ ስለሆነ እንቅስቃሴ ለማድረግ እስከ መቸገር ድረስ እንደደረሱ የሚገልጹ ጥቆማዎችንም አድርሳችሁኛል። እንግዲህ ያው የጸጥታ ኃይሉም ሆነ የፖለቲካ ባለስልጣን አሁን ያለው የብልጽግና መዋቅር በዚህ ጉዳይ ላይ በቀጥታና በተዘዋዋሪ ከታች እስከ ላይ ድረስ እጁ መኖሩ በተደጋጋሚ ተገልጿል። እንግዲህ ይህንን በተመለከተ ላደረሳችሁ ጥቆማ አመሰግናለሁ። በአዲስ አበባ ዙሪያ ያሉ አዳዲስ ውጥረቶችንም እንደዚሁ በአዲስ አበባ በቅርብ ርቀት በሚገኙ እንደ ቡራዩ፣ ሰበታ አካባቢዎች የሸኔ ታጣቂዎች ገብተዋል በሚል ምሽት ያለውን አጠቃላይ የጸጥታ ስምሪትና ከፍተኛ ስጋት በተመለከተም ጥቆማዎችን አድርሳችሁኛል። በእጅጉ አመሰግናለሁ። በሌላ ሰዓት በዝርዝር እንመለስበታለን። አሁን ወደ መረጃዎቹ ነው የሚሄደው። ከተሰሙ መረጃዎች መካከል የቀድሞ የአዲስ አበባ ከንቲባ አምባሳደር እና በኦህዴድ ውስጥ በከፍተኛ በተለያዩ ኃላፊነቶች የሰሩት አሊ አብዶ ዛሬ ህይወታቸው ማለፉ ተሰምቷል። ዛሬ በአርሲ ቀጠና ከምንሰማቸው ጉዳዮች ጋር የተያያዘ የስልጣን ታሪክ ያላቸው ይህ ባለስልጣን የኋላ ታሪካቸው እንደዚህ አይነት ግጭቶች ጋር ተያይዞ የሚነሳ ነው። ዛሬ በአርሲ ቀጠና ከምንሰማቸው ጉዳዮች ጋር የዚህ ሰው ባለስልጣን ሚናው የኋላ አሻራውና ታሪኩ የተገናኘ ነው የሚሉት ያስታወሱ የመረጃ ምንጮች አሊ አብዶ በአዲስ አበባ በርካታ መስጊዶችን በማስገንባት በኢትዮጵያ እንዲሁም ደግሞ በአፍሪካ ደረጃ የመስጊድ ፕሮጀክት በማስፈጸም ቀዳሚ ከንቲባ ነበር ይላሉ። የቀድሞው የኮሚኒኬሽን ምክትል ሚኒስተር የነበረው ጋዜጠኛ ኤርሚያስ ለገሰ ዋቅጅራ የአዲስ አበባ ባለቤት አልባ ከተማ በሚለው መጽሐፍ ውስጥ አዲስ አበባን ከኢስታንቡል የቱርክ ኢስታንቡል በላይ በመስጊዶች እንድትሞላ ያደረጉ ከንቲባ ሲል በዛ መጽሐፍ ውስጥ በወቅቱ መጽሐፉ ይታወቃል። እንግዲህ ይሄ ባለስልጣን እንደዚህ አይነት የኋላ ታሪክ ያላቸው ናቸው። ከአርሲ ጭፍጨፋ ጋር በተያያዘ እንደዚሁ ጥቆማ እንዲሁም ደግሞ ታሪካዊ ዳራን የሚያሳይ አጭር መልእክትም አድርሳችሁኛል፣ አቀርበዋለሁ። ይሄ ሀገር ይላል። ይሄ ሀገር ነዋቆ ጉቱን ጀግና ብሎ በመንግስት እውቅና ሰጥቶ ትምህርት ቤት በስማቸው ሰይሞ ፋውንዴሽን አቋቁሞ አሁን በአርሲ ቀጠና የሚፈጸሙ ውርስ ጭፍጨፋዎችን ማውገዝ አይችልም ነው የሚለው። እንግዲህ አጠቃላይ ይዘቱ ዋቆ ጉቱ ኢስላማዊ ኦሮሚያ የሚለውን የመጀመሪያውን ፕሮጀክት ይፋ ያደረገ መደበኛ ስሙ ሼህ አብዱልከሪም ኢብራሂም ሐሚድ ወይም ደግሞ ጃር አባገዳ ኢስላሚክ ፍሮንት ሊበሬሽን ኦፍ ኦሮሞ የኦሮሞ ኢስላም ነፃ አውጭ ግንባርን ከዚያድ ባሬ ቅጥረኞች ጋር ዋቆ ጉቱ ከመሰረቱበት ጊዜ ጀምሮ ይህንን ቀጠና እስላማዊ መንግስት ለማድረግ የተደረገው እንቅስቃሴ ቢከሽፍም አሁን እንደገና አጋጣሚውን ተጠቅሞ የተነሳ ስለመሆኑ የሚያሳይ ነው ይሄ ጽሁፍ። አርሲ ባሌና ሐረርጌ ላይ በግልጽ እስላማዊ ትግል እያደረጉ ነው የሚገኙት የዚህ ወራሽ የብልጽግና ባለስልጣናትና ተባባሪዎቻቸው። ሌሎችም ደግሞ ርቀው በመሄድ በቦረና፣ በሸዋ፣ በወለጋና በተለያዩ አካባቢዎች ኦነግን ተቀላቅለው ጭምር ይህንን ርዕዮተ ዓለምና ከዚህ ፍላጎት አንጻር
ጦርነትና ትግል እያደረጉ እንደሆነ የሚገልጹ መረጃዎችን ጭምር ልካችሁልኛል። በኦነግ በተለይ በወለጋ፣ በቦረና፣ በጉጂ፣ በሐረር፣ በአርሲ አካባቢ ካለው እንቅስቃሴ አንጻር በመቶኛ ጭምር እስከ 90-95 በመቶ ጭምር ከዚህ አካባቢ የአክራሪ እስልምና ጋር የተያያዘ እንቅስቃሴ ያለው ቡድንና ፍላጎት እንዳለ እና ሶስተኛው ቡድን ደግሞ ስልጣኑን ለማስጠበቅ ይህንን ቡድን ድጋፍ እንደሚያደርግ በሚል የሚያሳይ ረዘም ያለ ጽሁፍ ጽፋችሁልኛል። እንግዲህ በይዘት ደረጃ ሲታይ ይህ አካባቢ እንቅስቃሴ ዋና ዓላማው ኦሮሚያን እስላም ሀገር ለማድረግ ከዚያም ቀስ በቀስ በኢትዮጵያ ደረጃ የሚፈልገውን ጉዳይ ለማሳካት ሲሆን ብዙ ወጣቶች ወደ ሶማሊያ ሄደው ስልጠና እንዲወስዱ ተደርጓል። ዋቆ ጉቱ በኋላ እንግዲህ ጀነራል ወይም ደግሞ በተለያየ መንገድ የተለያየ ፋውንዴሽን የተቋቋመላቸው እነዚህ ሰዎችም ሶማሊያ ሄደው ስልጠና ሰልጥነው መጥተው ነው ይህን ቀጠና የእስላማዊ ኦሮሚያ ፍሮንት ቀጠና ያደረጉት። አሁንም የዚህ ፕሮጀክት አስፈጻሚዎች በመንግስት እየተደገፉ ይህን እያደረጉ ነው የሚል ጽሁፍ ይዘት ያለው ነው። ወደ መረጃዎቹ በቀጥታ ሲሄድ በአርሲ ቀጠና ከተከሰተው ጥቃትና ግድያ በኋላ አሁንም በከተሞች አካባቢ የተባባሰው ውጥረት እንዳለና ውጥረቱ ተባብሶ መቀጠሉን የንጹሐን ሁኔታ አደጋ ላይ መውደቁን የመረጃ ምንጮች ገልጸዋል። የሰው ህይወትን መጥፋት በተመለከተ በአርሲ ዞን ሙኔሳ ተብሎ የሚጠራ ወረዳ ከግንቦት 22 እስከ ግንቦት 26 ድረስ ባሉ ጥቂት ቀናት ብቻ 25 ሰዎች በላይ ስለመሞታቸው መረጃዎች ይገልጻሉ። ከተሞችን ውድመት በተመለከተም ዛሬ ከወጡ መረጃዎች መካከል በላንጋኖ ሐይቅ አቅራቢያ የሚገኙ ጃሮታ እና ሄቨን ተብሎ የሚጠሩ ትንንሽ ከተሞች በቃጠሎ ውድመት ደርሶባቸዋል። በኢቲያ ተብሎ የሚጠራ አካባቢ በህዝብ ማመላለሻ ተሽከርካሪ ላይ የቦምብ ፍንዳታ ተከስቶ መኪና ወድሟል። ዶዶታ ተብሎ በሚጠራ አካባቢ መኪኖች ተቃጥለዋል። ሳጉሬ ተብሎ በሚጠራ አካባቢ ደግሞ የሙስሊም ማህበረሰብ ግድያውና ጭፍጨፋውን አውግዟል። እንግዲህ ከዚህ ቀጠና እዚህ አካባቢ ሳጉሬ ያሉት ናቸው ይህንን ጭፍጨፋ ያወገዙት የአካላት። ይህንን በተመለከተ ሌሎች ድጋፍ አድርገው ሊወጡ ሲሉ የአካባቢው የከፊሉ የሙስሊም ማህበረሰብ ይህን ድርጊት እንደትደግፋላችሁ በሚል ሳጉሬ ከተማ ይህንን አክሽፈዋል። ሻሸመኔ፣ አሳሳ አካባቢዎች እንደዚሁ ውስጥ ለውስጥ እንቅስቃሴዎች እንዳሉና ከፍተኛ ውጥረት መኖሩን መረጃዎች ገልጸዋል። ግድያውን የሚመሩት ከመንግስት መዋቅር ከብልጽግና ባለስልጣናት ጋር ቀጥታ ትስስር ያላቸውና ከውጭ ሀገር ስልጠና ወስደው በመመለስ በአካባቢው እስላማዊ መንግስት ለመመስረት የሚንቀሳቀሱ አክራሪ ታጣቂዎች መሆናቸውን የመረጃ ምንጮች ገልጸዋል። እነዚህ ታጣቂዎች በአካባቢ ባለስልጣናት አማካኝነት ከፊት እንደተዘገበው ስንቅ፣ ትጥቅ የሚቀርብላቸው ሲሆን በአርሲ ዞን ውስጥ ብቻ አሁን በዚህ ሰዓት 3 የስልጠና ጣቢያዎች አቋቁመዋል። እነዚህ ታጣቂዎች ይህንን እንግዲህ የአካባቢው ብልጽግና ባለስልጣናትም ያውቃሉ። በአሁኑ ወቅት በምስራቅ ሐረርጌና ባሌ አካባቢዎችም ጭምር እየተስፋፋ ነው የሚገኘው ይህ እንቅስቃሴ። ይህንን በተመለከተ ከአልሸባብ ጋር ያለውን ትስስር በተመለከተ ይሄ መረጃ የሚከተለውን ተጨማሪ መረጃ ወደ እናንተ አደርሳለሁ። ከዚሁ ከአርሲ አካባቢ ተወላጅ የሆኑ ሐምሴ ኢብራሂም አሊ ወይም ደግሞ በቅጽል ስሙ አቡ ኢራሽድ ተብሎ የሚጠራ ናስር አብዱራህማን አሊ ወይም ደግሞ በቅጽል ስሙ አቡ ሳፊያ ተብሎ የሚጠሩ ኢትዮጵያውያን ወጣቶች በሶማሊያ በሞቃዲሾ በቁጥጥር ስር ውለዋል። ወጣቶቹ ወደ አልሸባብ አሸባሪ ቡድን በመቀላቀል ለበርካታ ወራት ስልጠና ወስደው አጠናቀው ወደ ኢትዮጵያ ወደ አርሲ ለመመለስ ሲዘጋጁ የተያዙ ወጣቶች ናቸው። ሌሎች በርካታ ከሐረርና አካባቢ የሄዱ ወጣቶችን በታችኛው ሸበሌ ከአልሸባብ የስልጠና ካምፖች ውስጥ ስልጠናዎችን እየወሰዱ መሆናቸውን ከላይ በስም የተገለጹት ሐምሴ ኢብራሂምንና ናስር አብዱራህማን በተያዙበት ጊዜ ማጋለጣቸውን የወጡ መረጃዎች ያሳያሉ። ይህ እንግዲህ የጉዳዩ ዓለም አቀፋዊ ትስስርን የሚያሳይ መረጃ ነው። የመረጃ ምንጮቹ እንደሚያስጠነቁት በአርሲ በሐረርና በባሌ አካባቢ ያለው ወቅታዊ ሁኔታ ከታችኛው ሸበሌ የአልሸባብ አይኤስኤስ እንቅስቃሴዎች ከመካከለኛው ምስራቅ የገንዘብ ድጋፍ እንዲሁም ደግሞ በኦሮሚያ ክልል ከአገር አቀፍ ደረጃ እስከ ክልል ደረጃ ባሉ የተለያዩ ባለስልጣናት የእምነት ተቋማት ውስጥ የመንግስት ድጋፍ እና ቀጥታ እጅ በተዘዋዋሪ አንዳንድ ጊዜ ያለበት ጉዳይ እንደሆነ መረጃው ያሳያል። በአርሲና በሌሎች አካባቢዎች ትንንሽ መንደሮች እየተቃጠሉ መሆናቸውን መረጃዎች ይገልጻሉ። ሞና፣ ዲና፣ ሄባን ተብሎ የሚጠሩ መንደሮች ዛሬ ተቃጥለዋል። በእነዚህ አካባቢ ቃጠሎ እየተደረገ ያለው በመንግስት ሚሊሻዎች እና መንግስት ባስተባበራቸው አካላት ነው በሚል ሸኔዎቹ በጉዳዩ የለንበትም የሚል መግለጫ እያወጡ ነው የሚገኙት። ከዚህ ጋር በተያያዘ በትላንትናው ዕለት የኦሮሞ ነጻነት ጦር እንደዚሁ መግለጫ አውጥቷል። የኦሮሞ ነጻነት ጦር ሰሞኑን በአርሲ ያለውን አጠቃላይ ሁኔታ በተመለከተ በመግለጫው ላይ ያሉ ዋና ዋና ነጥቦች እንደሚከተለው ይቀርባሉ።
ባለፉት በርካታ ዓመታት በአርሲ አሳሳ አካባቢ በብሔር ብሔረሰቦች በአማራና በኦሮሞ መካከል በሃይማኖቶች በሙስሊምና በክርስቲያን መካከል ግጭት የመፍጠር የመከፋፈል እንቅስቃሴ በመንግስት መዋቅርና በብልጽግና ፓርቲ በኩል የተቀነባበረ ሴራ መሆኑን ኦነግ ይገልጻል። ባለፈው ሳምንት ግንቦት 24 2018 የተደረገውን ምርጫ በተመለከተና ይህንን ለማደናቀፍ ነው በሚል ኦነግ ሸኔ ይህንን አድርጓል የሚለውን የመንግስትን መግለጫ እንደማይቀበለውና ህይወት እንዲጠፋና የንጹሐን ዜጎች እንዲሰደዱ እንዲፈናቀሉ ያደረገው ብልጽግና ነው በሚል ምላሽ ሰጥቷል። በኢትዮጵያ የሚካሄደውን ምርጫ ለማደናቀፍ የሚንቀሳቀሱ ኃይሎች በሚል በተደጋጋሚ ክርስቲያኖችን እና አብያተ ክርስቲያናትን ኢላማ ያደረገው ጥቃት በተመለከተ የብልጽግና ነው የሚያቀርበው ውንጀላ ማጭበርበሪያና እንዲሁም ደግሞ በህዝብን በዚህ መንገድ ቀውስ ውስጥ በመክተት ስልጣን ላይ ለመቆየት የሚደረግ ሙከራ ነው ብሎታል። ከአማራና ከሌሎች የፖለቲካ ኃይሎች ጋር የተለያዩ የፖለቲካ ልዩነቶች ቢኖሩም ጤናማና ተፈጥሯዊ ናቸው። ልዩነቶች ምንም ቢሆኑም በንጹሐን ህይወትና ክብርና ልዕልና ላይ የጋራ ስምምነት ሊኖር እንደሚገባና ለወደፊትም በጋራ መስራት እንደሚያስፈልግ ኦነግ ባወጣው መግለጫ ላይ ይህንን ገልጿል። እንግዲህ ትናንትና ባወጣው መግለጫ ነው። ከዚህ ጋር በተያያዘ እንደዚሁ ኦነግ እንግዲህ ትብብሮችን በተመለከተ እዚሁ መግለጫው ላይ አንስቷል። ከዚህ ጋር የተያያዙ ሌሎች መረጃዎችንም ላድርስ። በዚህ በኢትዮጵያ የሚገኘውን የብልጽግና አገዛዝን እየታገሉ የሚገኙ የተለያዩ ኃይሎች ጥምረቶችን እየፈጠሩ መሆናቸው እየተገለጸ ነው የሚገኘው። ከነዚህ መካከል የኦጋዴን ብሔራዊ ነጻነት ግንባር ከፋኖ ጋር መነጋገሩን አፍሪካ ኢንተለጀንስ ዘግቧል። እንደ አፍሪካ ኢንተለጀንስ ዘገባ ከሆነ ከሰላማዊ ትግል ራሱን ያገለለው እና በ2018 በአስመራ በኤርትራ የተደረገው ስምምነት አልተፈጸመም በሚል ራሱ ከኦጋዴን ነጻነት ብሔራዊ ግንባር ያፈነገጠው በአብዱራህማን የሚመራው ቡድን ከኢትዮጵያ ተቃዋሚ ኃይሎች ጋር ጥምረት እየፈጠረ እንደሆነ ዘገባው ያሳያል። በዚህም ከፋኖ ከህዋት ከኦነግ ሸኔ ጋር እና ከሌሎች ኃይሎች ጋር ጥምረት ለመፍጠር እንቅስቃሴ ላይ መሆኑን ዘገባው ያሳያል። የቡድኑ መሪ አብዱራህማን ማህዲ ጥምረት የመፍጠር ደረጃ ላይ ባንደርስም ከፋኖም ሆነ ከሌሎች ኃይሎች ጋር ግን ጥሩ ንግግር እያደረግን ነው ሲል ተናግሯል። ገና በውይይት ደረጃ ነው ያለው የሚለው ዘገባው። እንግዲህ የአፍሪካን ኢንተለጀንስ የሚባለው ሚዲያ ሰሞኑን ተከታታይ የፋኖና የህዋት የኤርትራና የሱዳን ሌሎች የጽምዶ መረጃዎችን ይፋ እያደረገ መሆኑ ይታወቃል። የኦጋዴን ብሔራዊ ነጻነት ግንባር መሪ አብዱራህማን ማህዲ ባለፈው ወደ አስመራ ሂደው ከፕሬዚዳንት ኢሳያስ ጋር ስለመገናኘታቸውም ባለፈው ድርጅቱ ባወጣው መግለጫ መዘገቡ ይታወቃል። ይህ በእንዲህ እንዳለ ደግሞ ጃልመሮ ቡድን 5 አባላት ያለው የልዑካን ቡድን ወደ ሱዳን መላኩን ትላንትና ከወለጋ አካባቢ የወጡ መረጃዎች ያሳያሉ። የነጃልመሮ ቡድን 5 አባላትን ወደ ሱዳን የላካቸው ለቀጠናዊ ጥምረትና ተያያዥ ለሆኑ ጉዳዮች እንደሆነ መረጃ ምንጮቹ ገልጸዋል። ወደ ሌሎች መረጃዎች ሄዳለሁ። በአማራ ክልል ወዳሉ መረጃዎች ሄድና ወደ ሌሎች መረጃዎች እመለሳለሁ። በአማራ ክልል ባሉ አካባቢዎች በደብረ ታቦር ቀጠና ያገኘሁትን መረጃ አስቀድማለሁ። በደብረ ታቦር፣ በደቡብ ጎንደር በተለያዩ አካባቢዎች በደብረ ታቦር ቀጠና የትራንስፖርትና የእንቅስቃሴ ገደብ መጣሉን ተከትሎ አካባቢው የሚንቀሳቀሱ ተሽከርካሪዎች እንዲሁም ደግሞ ነዋሪዎች ቅሬታቸውን እየገለጹ ይገኛሉ። የመረጃ ምንጮቹ ደብረ ታቦር፣ አዲስ ዘመን፣ ወረታና ሌሎች ከተሞች የባጃጅ እንቅስቃሴ እንዲቆም መደረጉና ተሳፋሪዎች እና የባጃጅ አሽከርካሪዎች ለከፍተኛ ችግር መጋለጣቸውን ገልጸዋል። ሰበበኛው ምርጫ ከተጠናቀቀ በኋላ እንደዚህ አይነት የትራንስፖርት እገዳና እንቅስቃሴ ገደብ መጣሉ በስራችን ላይ ጫና ፈጥሮብናል ብለዋል። የባጃጅ አሽከርካሪዎቹ ምክንያቱ ምን እንደሆነ አላወቅንም፣ ለምን ያክል ጊዜም እንደሚቆይ ይሄ አልታወቀም ሲሉ ነው የገለጹት። ትላንትና መሻሽ ጀምሮ ነው የትራንስፖርት የባጃጅ እንቅስቃሴ እንዲታገድ እየተደረገው። ይህ በእንዲህ እንዳለ ደግሞ በዚሁ በደብረ ታቦር ቀጠና ከእብናት ወደ ደብረ ታቦር በእጀባ ይመጡ በነበሩ የአካባቢ ባለስልጣናትና የመከላከያ አመራሮች ላይ የደፈጣ ጥቃት ተፈጽሟል። በደፈጣ ጥቃቱ ወታደራዊ፣ ሰብአዊና ቁሳዊ ኪሳራ ደርሷል ተብሏል። ከእብናት ወደ ደብረ ታቦር ጉዞ ላይ በነበረ ኮንቮይ ላይ በተፈጸመው የደፈጣ ጥቃት የአካባቢውና የወረዳው የብልጽግና ባለስልጣን ከፍተኛ አካል ጉዳት ሲደርስባቸው በእጀባ ላይ የነበሩ ወታደሮችም እንደዚሁ ሙትና ቁስለኞች ሆነዋል። ቁስለኞች ወደ ሕክምና ጣቢያዎች መግባታቸውን የዓይን እማኞች ገልጸዋል። ወደ ሰሜን ወሎ ስንሄድ በሰሜን ወሎ ደግሞ በተለያዩ አካባቢዎች ያለው ሁኔታ ይህንን ይመስላል። ጋሸና ስትራቴጂክ በሆነችው ጋሸና ከተማ መሃል መናኸሪያ አካባቢ በሚገኝ የመንግስት ሰራዊት ይዞታ ላይ ፋኖ የሰርጎ ገብ ድንገተኛ ጥቃት መፈጸሙን የአካባቢው ፋኖ የህዝብ ግንኙነት መግለጫ ያሳያል።
ሌሊት 7 ሰዓት በተፈጸመው በዚሁ ጥቃት በልዩ ኦፕሬሽን ጉዳት መድረሱ ነው የተገለጸው። በጥቃቱ የጦር መሳሪያ ኢላማ እንዲሁም ደግሞ ወታደሮች ላይ በተፈጸመ ጥቃት ቢያንስ 5 የሚደርሱ ወታደሮች ህይወታቸው ሲያልፍ 7 የሚሆኑት ደግሞ ከባድና ቀላል ቁስለኛ እንደሆኑ የወጣው መግለጫ ያሳያል። ከዚህ ጋር በተያያዘ ከጥቃቱ በኋላ ሰራዊቱ ከፍተኛ መደናገጥና የእርስ በርስ መተኳኮስ ውስጥ ገብቶ እንደነበር የመረጃው ምንጭ የቀጠናው ፋኖ መግለጫ ያሳያል። ወደ መቅደላ ስንሄድ ደግሞ በመቅደላ ወረዳ በተደረገ ውጊያ ሰብአዊ፣ ቁሳዊና ወታደራዊ ኪሳራ መድረሱን በዚሁ መረጃ ምንጮች ገልጸዋል። ከማሻ መቅደላ ወረዳ ዋና ከተማ ተነስቶ በሌሊት ወደ ድስም ተብሎ ወደሚጠራ አካባቢ ከተንቀሳቀሰ መከላከያ ሚሊሻና አድማ ብተና ጋር በተደረገ ውጊያ ነው ጉዳት የደረሰው። በውጊያው በሌሊት የፋኖ ቀጠናዎችን ከበባ ውስጥ ለማስገባት ከተንቀሳቀሰ ሚሊሻ አድማ ብተናና መከላከያ ቡድን ጋር በቡድን መሳሪያ እንዲሁም ደግሞ በነፍስ ወከፍ መሳሪያዎች የታገዘ ውጊያ ተደርጓል። ይህንን በተመለከተ ፋኖም የአጸፋ ምላሽ በመስጠት ለሰዓታቱ ከባድ ውጊያ መደረጉን መረጃዎቹ ገልጸዋል። ከሰዓታት ውጊያ በኋላ ፋኖ ከበባዎችን ሰብሮ ስለመውጣቱ የገለጹት የመረጃ ምንጮች ለሰዓታት በቆየ ውጊያ የደረሰው ሰብአዊ፣ ቁሳዊ ጉዳት ግን በተመለከተ በዝርዝር መረጃ ለማረጋገጥ አልተቻለም። ሆኖም ግን ሰብአዊ፣ ቁሳዊ፣ ወታደራዊ ኪሳራ መድረሱን ግን ተመልክተናል ብለዋል። የቆሰሉ የሚሊሻና የአድማ ብተና አባላት መከላከያን ጨምሮ ወደ ማሻ ከተማ በወታደራዊ ተሽከርካሪዎች ሲጓጓዙ መመልከታቸውን የዓይን እማኞች ገልጸው ያም ሆኖ ምን ያክል ጉዳት ደረሰ በመከላከያ በአድማ ብተና ወይም ደግሞ በፋኖ የሚለው ግን በአሃዛዊ መረጃዎች ለማወቅ አልተቻለም ብለዋል። ሌላው እንደዚሁ ከማሻ ከተማ ወጣ ብሎ ድስም ተብሎ የሚጠራው አካባቢ ከነበረው ውጊያ ባሻገር በሌሎቹ የመቅደላ አካባቢዎች ኮሬብ፣ ደብረ ዘይትም እንደዚህ ውጊያዎች እንደነበሩ የወጡ መረጃዎች ያሳያሉ። ከነዚህ ውጊያዎች በኋላ መሻሹን መከላከያ ወደ ማሻ ከተማ አካባቢዎቹን ለቆ ሲወጣ ፋኖም በአካባቢው እንደዚሁ የአጸፋ ምላሾችን እየሰጠ ይገኛል ሲሉ ነው የመረጃ ምንጮቹ የገለጹት። ወደ ወረይሉ በዚሁ ቀጠና ወደ ምዕራብ ወሎ ስንሄድ በወረይሉ 4 ወታደሮች የቀድሞ አለቆቻቸው ላይ እርምጃ በመውሰድ ወደ ፋኖ መቀላቀላቸውን ገልጸዋል። በደቡብ ወሎ ወረይሉ ወረዳ 01 ቀበሌ ወይም ደግሞ ደብር ንግስት ተብሎ በሚጠራ አካባቢ የቀድሞ አለቃቸው የመቶ አለቃ ማዕረግ ያለው አዛዥ ላይ እርምጃ በመውሰድ 4 ወታደሮች ወደ ፋኖ መቀላቀላቸውን የፋኖ የመረጃ ምንጮች ገልጸዋል። የሻለቃ ዘመቻ መሪ፣ የሻለቃ ሎጂስቲክ፣ የሻለቃ ኦርዲናንስ፣ የሻለቃ የንብረት ክፍል ኃላፊ የሆኑ 4 ወታደሮች በቅርብ አለቃቸው ላይ እርምጃ መውሰድ ወደ ፋኖ የተቀላቀሉት ግንቦት 27 2018 ዓ.ም ማለዳ አካባቢ እንደሆነ የወጡ መረጃዎች ያሳያሉ። በዚሁ በሰሜን ወሎ ቀጠናዎች እንቆያለን። በሰሜን ወሎ ራያ አላማጣ ወረዳ ራያ ዋጃ ከተማ ተብሎ የሚጠራው አካባቢ አመሻሹን ከፍተኛ የተኩስ ድምፅ ይሰማ እንደነበር የመረጃ ምንጮች ለኢትዮ ፎከስ ገልጸዋል። የመረጃ ምንጮቹ ዋጃ ከተማ 5ኛ ወይም ደግሞ ቀሬ ተብሎ በሚጠራ አካባቢ ከምሽቱ 1 ሰዓት ተኩል ጀምሮ እስከ 2 ሰዓት ተኩል ድረስ ለ1 ሰዓት የቆየ ከፍተኛ ተኩስ ነበር ብለዋል። ተኩሱ ምክንያት በተመለከተ ዝርዝር መረጃ የለንም ያሉት የመረጃ ምንጮች በአካባቢው የህወሓት ታጣቂዎች በብዛት ሰፍረው የሚገኙበት አካባቢ እና የመከላከያ የሚሊሻ የአድማ ብተና አባላት ርቆ የሚገኝ ቦታ ነው። በዚህ ቦታ የነበረው ተኩስ ምን እንደሆነ እስካሁን አልታወቀም። ከዚህ ጋር በተያያዘ ዛሬ በአካባቢ ያለው እንቅስቃሴ የተረጋጋ እንደሆነ የገለጹት የመረጃ ምንጮች ለ1 ሰዓት ገደማ በቀጠለው ተኩስ ግን የደረሰውን ጉዳት በድጋሚ ለማጣራት እየሞከሩ እንደሆነ ገልጸዋል። በዚሁ ወደ ዋግኽምራ ዞን የሚወስደን መረጃ አስከትላለሁ። በአማራ ክልል ዋግኽምራ ዞን 2 ወረዳዎች በታጣቂዎች ቁጥጥር ስር ገብተዋል። የአበርገሌ እና የጻግብጂ ወረዳ የአገው ታጣቂዎችና የህወሓት ታጣቂዎች የአርሚ 26 አባላት በጋራ ባደረጓቸው ዘመቻዎች አካባቢዎችን መቆጣጠራቸውን የወጡ መረጃዎች ያሳያሉ። ከባለፈው ሰኞ ጀምሮ አበርገሌ ወረዳ እንደገና መልሰው የተቆጣጠሩት የአገው ታጣቂዎችና የህወሓት ታጣቂዎች በርካታ ሰዎችን አፈናቅለዋል። ባለፉት 4 ቀናት በርካታ ሰዎች ወደ ሰቆጣ ከተማ ከአበርገሌ ተፈናቅለው ገብተዋል። የአካባቢው የብልጽግናና የሚሊሻ መዋቅርም እንደዚሁ ፈራርሷል። ሚሊሻና የብልጽግና ባለስልጣናት አካባቢውን ለቀው ወደ ሰቆጣ ከተማ ሂደዋል። የህወሓትና የአካባቢው የአገው ነጻነት ታጣቂ ኃይሎች በጋራ በአበርገሌ አካባቢ በከፈቱ ጥቃት አካባቢውን ሲይዙ የተያዙ ሚሊሻዎችም ሳምረ ተብሎ ወደሚጠራ አካባቢ መወሰዳቸው ታውቋል። የአካባቢው ሚሊሻ አባላት በህወሓትና በእነዚህ ታጣቂዎች ተይዘው ወደ ሳምረ የሚጠራ የትግራይ አካባቢ ተልከዋል። ቁጥራቸው 11 የሚደርስ የሚሊሻ አባላት እንደተያዙና እንደተወሰዱ የመረጃ ምንጮቹ ይህንን ገልጸዋል። አሁን ወረዳው ሙሉ በሙሉ በህወሓትና በተባባሪ ታጣቂ ኃይል ቁጥጥር ስር ይገኛሉ። ይህ በእንዲህ እንዳለ እንደዚሁ በደጋማው የጻግብጂ አካባቢም
የህወሓት ታጣቂዎች የአርሚ 26 አባላትና የአካባቢው ታጣቂዎች ጻግብጅ ተብሎ የሚጠራ ወረዳን ተቆጣጥረው 5 የመንግስት ተሽከርካሪዎችን እና የሕክምና ቁሳቁሶችን፣ መድኃኒቶችን ወስደዋል ተብሏል። በአካባቢው ከፍተኛ ውጥረት መኖሩን የገለጹት የመረጃ ምንጮች ህወሓት ክረምቱ ከመግባቱ በፊት ለሚያደርገው ዘመቻ ወሳኝ የሚባሉ ግንባሮችን በኮረም ወደ ሰቆጣ እንዲሁም ደግሞ በአበርገሌ ወደ ሰቆጣ ግንባር ያሉ አካባቢዎችን ዋግኽምራ ዞን እየተቆጣጠረ እንደሚገኝ ይሄ መረጃ ያሳያል። ይህ በእንዲህ እንዳለ በኮረም ከተማ በአካባቢም እንደዚሁ አዲስ መረጃ አለ። በተለያዩ የራያና የኮረም አካባቢዎች ህወሓት በአካባቢ ነዋሪዎችና በሚሊሻዎች ላይ እርምጃ እየወሰደ መሆኑን የወጡ መረጃዎች ያሳያሉ። በኮረም ከተማ አማራንን ትላላችሁ፣ ከአማራ ጋር ግንኙነት አላችሁ እየተባሉ 4 የሚሊሻ አባላት በቁጥጥር ስር ውለው ትጥቃቸው እንዳወርዱ ተደርገዋል። እርምጃ እንዲወሰድባቸውም ትዕዛዝ ተላልፏል። እነዚህ የሚሊሻ አባላት ዮናታን ወርቁ ሀድጉ፣ አማረ ወልዱ ሻሸል፣ ሙሌታ መሰለና ንጉስ ኪሮስ ተባ የተባሉ ሚሊሻዎች አማራን ትላላችሁ ትጥቅ አውርዱ በሚል በህወሓት የአርሚ 26 በኩል ትዕዛዝ ተላልፎባቸው ከኮረም ከተማ የሚገኙ ሚሊሻዎች ታስረው ይገኛሉ። እንግዲህ እነዚህ አካባቢ የአርሚ 26 የቅጣት ማቆያ ተብሎ በሚጠራ ቦታ አሁን ታስረው እንደሚገኙ የመረጃ ምንጮቹ ገልጸዋል። ይህ በእንዲህ እንዳለ እንደዚሁ በትላንትናው ዕለት የህወሓት ታጣቂዎች ራያ ዋጅራት ተብሎ በሚጠራ አካባቢ 2 የአካባቢ ነዋሪዎችንም መግደላቸውን የወጡ መረጃዎች ያሳያሉ። እነዚህ የተገደሉት 2 ሰዎች በራያ ዋጅራት በአፋር ከሚገኘው የሐራ መሬት ታጣቂ ጋር የሚያገናኝ ግንኙነት አላችሁ በሚል እንደሆነ የመረጃ ምንጮች ገልጸዋል። እንግዲህ በዚህ ቀጠና ያለው መረጃ ይህንን ይመስላል። የመጨረሻ መረጃ ወደ አፍሪካ ቀንድ የሚወስደን መረጃ ላስከትል። ያው በሰላም ውሎ ከማያድሩ የዓለማችን ቀጠናዎች አንዱ የአፍሪካ ቀንድ ነው። ያው አድማጭ ተመልካቾች እንደምታስታውሱት በሱዳን ያለው ዓለም ላይ ታይቶ የማይታወቅ ቀውስ ተባብሶ ቀጥሏል። በኢትዮጵያ ውስጥ ያለው የእርስ በርስ ጦርነትና ቀውስ፣ በኢትዮጵያና በኤርትራ መካከል ያለው፣ በኢትዮጵያና በሱዳን መካከል ያለው እንዲሁም ደግሞ በኢትዮጵያና ሶማሊያ መካከል ያለው ሁኔታ ባለበት ሁኔታ በሶማሊያ ሞቃዲሾ እንደዚሁ አዲስ ውጊያና ውጥረት አለ። በሞቃዲሾ ቀጠና ውጥረትና ብጥብጡ እንደቀጠለ መሆኑን ዓለም አቀፍ ሚዲያዎች ዘግበዋል። ሁለተኛ ቀኑን የያዘው የሞቃዲሾ ብጥብጥ ዛሬም በተለያዩ የከተማው አካባቢዎች ከፍተኛ የተኩስ ድምፅ ሲሰማ አድሯል ብለዋል። በሲቪሊያን ላይም ጉዳት ደርሷል። የሞቃዲሾ ዋና ዋና መንገዶች በወታደራዊ ኮንቮይ ተዘግተዋል። ከፍተኛ የሆነ ቁጥር ያለው ወታደር በከተማ ውስጥ እንዲገባ እንዲሰማራ ተደርጓል። ያም ሆኖ የከተማ ነዋሪዎች ተቃውሟቸው ዛሬ በአደባባይ ለመግለጽ አሁንም ጥሪዎችንና ሰልፎችን እያስተባበሩ ይገኛሉ። ይሄ የሆነው እንግዲህ የሶማሊያው ፕሬዝዳንት ሐሰን ሼህ መሐመድ የስልጣን ጊዜያቸውን በ1 ዓመት ማራዘማቸውን ተከትሎ ይህንን አንፈቅድም፣ ይሄ ሊሆን አይገባም በሚል ህዝብ ቁጣውን እየገለጸ ባለበት በዚህ ሁኔታ ነው። ያው ይህንን ሁኔታ በተመለከተ ከኢትዮጵያ ህዝብ ጋር በማገናኘት ብዙዎቹ ሲገልጹት ተመልክቻለሁ። የኢትዮጵያ ህዝብ ግፍና ሰቆቃ እየተፈጸመበት ችሎ ይቀመጣል። የኬንያ ባለፈው ሳምንት የነዳጅ ዋጋ ጭማሪ በመቃወም ሰልፍ ተደርጓል። ዛሬ ደግሞ እንደዚሁ ፕሬዚዳንቱ 1 ዓመት ከስልጣን ዘመናቸው መጨመራቸውን ተከትሎ ቁጣዎች ተቀስቅሰዋል ብለዋል። የሶማሊያ ተቃዋሚዎች ባስተባበሩት በዚህ ሰልፍና ጥሪ 2ኛ ቀኑን ይዞ ቀጥሏል። በከተማው በአካባቢ በተለይ ሰላማዊ ሰልፍ ባሻገር ከፍተኛ ውጊያዎችም ሌሊቱን ሲደረጉ አድረዋል። የአፍሪካ ህብረት ጉዳዩ እንደሚያሳስበው ገልጿል። የአፍሪካ ህብረት እና የምስራቅ አፍሪካ ቀጠናዊ ድርጅት የሆነው ኢጋድ በተመሳሳይ ትላንት ባወጡት መግለጫ የሶማሊያን ጉዳይ በአንክሮ እየተከታተሉት እንደሆነና በተለይ አፍሪካ ህብረት ይህንን የሚከታተል ከአሚሶም ባሻገር ቡድን ለማቋቋም እንቅስቃሴ ላይ መሆኑ ተገልጿል። በዚህም እንግዲህ ሁለቱም ወገኖች ወደ ድርድር እንዲመጡ መገለጹ ይታወቃል። ሐሰን ሼህ መሐመድ ከቱርክ በቅርቡ የተቀበሏቸውን ዘመናዊ የጦር መሳሪያዎች በሞቃዲሾ ጎዳናዎችና በተለያዩ ከተሞች አሰማርተው ህዝቡን ወደ አደባባይ እንዳይወጣ ለማድረግ እየሞከሩ ቢሆንም ሞቃዲሾ ያለው ህዝብ ግን እንደዚሁ ወደ ተቃውሞ ለመውጣት በትጥቅም የታገለ እንቅስቃሴ እያደረገ ነው የሚገኘው። ለዚህ ሰዓት ያሰባሰብኳቸው መረጃዎች እነዚህ ናቸው። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገናኝ መልካም ጊዜ